በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍቷም ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ እንኳ ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጸኑኛል። በፊቴ ገበታን አዘጋጀህልኝ፣ በሚያሰቃዩኝ ሰዎች ፊት ለፊት ራሴን በዘይት ቀባህ። ጽዋህም የተትረፈረፈ ነው ያረካልም። ምሕረትህ በሕይወት ዘመኔ ሁሉ ይከተለኝ፣ በእግዚአብሔር ቤት ለዘለዓለም እኖራለሁ ይላል ቅዱስ ዳዊት። ስለዚህ ከእምነቴ መካከል ቀርቶ ከመጨረሻውም ሆነ ከመጀመሪያው ጳጳሱም ቢሆኑ ማንም ቢሆን ስለ ራሳቸው እምነት እንጂ ስለ እኔ አይኖሩም። በጣም የሚገርመኝ ነገር እንዲህ በሆንኩ ታደልሁ፣ እንዲያ በሆንኩ ታደልሁ፣ ያልሆኑትን ታደሉ ማለት ነው፣ አልታደሉም ማለት ነው። ይገርማል። አንዱ ጋር ምን ሰማው መሰላችሁ? ቤቱ እንትን በእንትን ሞላ ይላል። የምራውን እኔ እሱን ማላቀው እንደ ሰውኛ እንኳን እኔ ላያቀኝ ይችላል፣ እኔ እሱን አውቀዋለሁ። 3 ስሞች አሉት። 3ቱም በትርጉም ቢጠሩ ከክፉ እንጂ ከደግ አይመደቡም። ኡ ቢባል አንድ ሰው ተቸግሮ መጮህ ማለት ነው። ኡሱ ሲባል ደግሞ በክፉ ጣት መጠቆም ማለት ነው። ሁሱ ሲባል ደግሞ እርኩሱ ማለት ነው። ሁሱ ይሄ ሰው ምንም መረጃ በሌለው ተመልካቾች እንኳን በሌሉት ቪዲዮ ላይ ብዙ ሰዎችን የራሱን እስላም ሰዎች እያመጣ ክርስቲያን ሆነዋል። የራሱን ሸሆች አክሊል በኤአይ እየደፋ አስተዋል። ምን አገባኝ? ምን ቢሆን እኔ ስለ እምነቴ እንጂ የምኖረው ስለ ሰው ነው። አንድም ሁለትም ብትሆኑ ከእናንተ ጋር እሰበሰባለሁ ያለን ወይም እሰበስባችኋለን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውም አምላክም ሆኖ አድኖናል፣ ተቀብለነዋል። ብዙዎች በዚህ ላይ ይጨቃጨቃሉ። ለምን መጨቃጨቅ ለምን አስፈለገ? እስልምናውን በአግባብ ሳያውቅ ስለ ክርስትና የሚዘባረቅ ሰው አለ። የራሱን የአምላክ ስም 99 ብሎ ጠርቶ እኛ ጋር 4 መድኃኔዓለም ኢየሱስ ስለን ብለን ተጠረቀ የአምላክ በዛ። ለነሱ ማን ሰጣቸው? ለኛም ማን ከለከለ? አያርፉም፣ ይጨቃጨቃል። እንደውም ፎይ ልኮላቸዋል። ነገዳግድ ቅዱስ ጳውሎስ የአዲስ ኪዳን ቅዱስ ጳውሎስ ሁለተኛው እሱ ነው። ራእይን ሕይወትን እየኖረው ዝም ብለህ ኤአይን ዲያቆንና ቄስ እያደረግ ሰለምት እያልክ ትጮኻለህ አይደል? እኛ ምንም አንድ እስቲቀር ድረስ አንድ ስንሆንም ያኔ ከኛ ወደ ላይ ስለሌለ ጣጣ የለውም። አንድ እስቲቀር ድረስ ግን እቺ ጠንካራ ነች። ክርስትና በከፋት አይሰበክም፣ በፍቅር በሰላም ራስን ጎድቶ ነው ክርስትና የሚሰጠው። ይህንም ትልልቅ ቆንጆ ሴቶችና ሰው አረቢያን መጅሊስ ላይ ተኝቶ ምናምን አይደለም። አቧራ ላይ ተኝቶ ገዳም ለገዳም በረሃ ለበረሃ ዞሮ ዋጋ ከፍሎ ነው የሚሰጠው። እዚህ ከተማ ተቀምጦ ክርስትና አይሰበክም። ብዙዎች ጄሊዎች፣ መንጋ አብዦች ልትበሉት መንጋ የምታበዙ ወየውላችሁ። አያቅም የምንት በሰይጣን እያደነዘዙ በራሳቸው ደንዝዘው ሲኦልንና ገነትን የማያውቅ ይጨቃጨቃል። እንዴ አምላክ 2 ነው 3 ነው 4 ነው? ምን አገባህ? አንተ በእርሱ ተፈጠርክ እንጂ እርሱ በአንተ አልተፈጠረም። ያለህን መሆን ግድ ነው። ሰይጣን ያለህን ስትሆን አምላክ ያለህን መሆን ለምን ምን ገደደ? በሆድህ ሲገዛ ሰይጣን በጭንቅላትህ እንዴት እግዚአብሔርን ማሰባቃት? ምንድነው ድንቁርና? ደግሞ እመን። ታላመን ክደትህን ይዘህ ወደ ሰው አትምጣ። ምን መጨቃጨቅ? ፊትህ ላይ እኮ ይታወቃል ውሸትና እውነት። አንተ ላታቅ ትችላለህ፣ እኛ እናውቃለን። 6ኛ ክፍል ያልደረሰ ሰው ስለ ወንጌል መጀመሪያ ስለዚህ የምናስበው
በግሪሳ እምነት አይጸናም። በእውነት ነው። እውነት፣ ሕይወት፣ ፍቅር፣ መንገድ እኔ ነኝ ያለውን ክርስቶስ አንተ አታስተምረው። እሱ ስቦህ አንተ ሰዎችን እንድስብለት ነው እንጂ ጭራሽ የእሱን ተከታይ ወደ አንተ ልስብ ሞኝ ነህ ለካ። ተስምህ ጀምሮ ውሱ ምንድነው? ውሱ ኩስኩስት ነኝ ይጃርትስን በልዑል ረድኤት የሚያድር በሰማይ አምላክ ጥላ ውስጥ የሚቀመጥ እግዚአብሔርን አንተ መጠጊያዬና አምላኬ ነህ። እግዚአብሔርን አንተ መጠጊያዬና አምባዬ ነህ፣ አምላኬ ረዳቴ ነው፣ በእርሱም እታመናለሁ ይለዋል። እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናል። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በመዓልት ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ሥራ፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 ቢቀኝ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥአንን ብድራት ታያለህ፣ የኃጥአንን ፍዳ ታያለህ። አቤቱ አንተ ተስፋዬ ነህና ልዑል መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱልሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳና ዘንዶውን ትረግጣለህ። በእኔም ተማምኗልና አድነዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለሁ። በመከራው ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ይህ የቅዱስ ዳዊት መልእክት ነው። ጌታችን እንዴት መመኪያ እንደሚሆነን የሚናገር። እስኪ ከእናንተ መሐመድ ታለው አንድ የሚረባ ነገር እስኪ ምንም የለው። 3 ሚስት ማግባት 4 ሚስት ማግባት ነብይ አይደለም። በእውነት እስከዛሬ ብዙም ክፉ አልተናገርኩም ስለዚህ። ምክንያቱም በመሳደብ ሳይሆን ሰው በማሳመን ነበር ጽድቅ የሚገኘው። እናንተ ግን ስድቡን ተያይዛችሁታል ለግድያ። ደግሞ ዛሬ ራሱ ገጠመን። የሆነ ካህን ልጁን ገደለ ይላል። የሚየነከክ ወደ አብየ ለከክ። እስከዛሬ ድረስ ክርስትና ሰው ገድሎ አያውቅም። የተሳሳቱ ሰዎች አልሆኑ አማኝ ተሆኑ ልጄ እምነቱን ለወጠ እምነቷን ለወጠች ብሎ ሰው ገድሎ አያውቅም። ከናንተ ግን ሚዲያው ቢበረበር ሰርች ቢደረግ ይወጣል። ለምን ይታየፋ ነው። አንድ ሰው እምነቱን ለቆ ሄዶ ሚስጥር ያወጣል ስትሉ ትገላላችሁ። ስለዚህ እናንተን ስም ለኛ አትስጡ። እሺ ስማችሁን ያዙ። ቢያንስ ስማችንን ተጠላችሁ ስማችሁን ያዙ። ወደኛ አትምጡ። ይሄ ምን ጠጋጠጋ ነው? ክርስቲያን እውነተኛ ክርስቲያን ስለ ጽድቅ ይሞታል እንጂ አይገድልም። ይህ መታወቅ አለበት። 3ቱ ወደኛ አንዱ ወደ እናንተ ነው። ብዛት ወደኛ የሆነው ዋጋም ስለሚያስከፍል። ስለዚህ እያሰብን እየተሳሰብን ታልሆነ በመስማማት እንደ ባህል ኑር፣ ችግር የለውም። እግዚአብሔር ችሏል፣ እኔ አልቃወምም። ወደዚህ ተመጣ የሚነገርህ ይነገርሃል። ግን አልገደል ገደል እንጂ ግደል ተገደሉ እኔም ቦታ ላጣ ነው። ቅዱስ ጴጥሮስ ስሙን የማትወዱት እኮ ስለሞተ ነው እንጂ ስለገደለ አይደለም። እናንተ ነብይነትን በእድሜ የምትሰጡ በእውቀት ሳይሆን ጠባብነት ተጠናውቷችሁ ጥበብ የምትሉ አረዲያ ትንቢተ ሆሴዕ ምዕራፍ 3 ወየውልሽ ነነዌ ይላል። ሐሰትን ለተሞላች አመጽንም ለጠበቀች ለደም ከተማ ወየውላት፣ ንጥቂያም ከርሷ ላይ አይቀርም። የአለንጋ ድምጽ የመንኮራኩርም ድምጽ የፈረሶችም ኮቴ ፈጣን ሰረገላም ከርሷ አይቀሩም። ፈረሰኛው ይጋልባል፣ ሰይፍም ይንቦገቦጋል፣ ጦርም ይብለጨለጫል፣ የተገደሉትም ይበዛሉ።
ውድቀትም ከባድ ነው። የሕዝቦቿም ድንበር የለም። ከዝሙታቸውም ብዛት የተነሳ በስጋቸው ይታማሉ። አሕዛብንም በዝሙቷ ወገኖችንም በመተቷ የምትሸጥ መተተኞችንም በለጠቻቸው። እነሆ በአንቺ ላይ ነኝ ይላል ሁሉን የሚችል እግዚአብሔር። መንጋ የምታበዛ በ3 በ4 ሚስት የምትበዛ ወዮልህ። ጽድቅ በብዛት አይገኝም በጥራት እንጂ።